ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን ሰላም መጣችሁ። ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ላይክ፣ ኮሜንት፣ ሳብስክራይብ እንዲሁም ሼር ማድረጋችሁ እንዳይረሳ ማለት ነው። ስለዚህ ዛሬ ላሳያችሁ የወደድኩት ዊንዶውስ ሰርቨር 2012ን በቪርቹዋል ቦክስ እንዴት አድርገን እንጭናለን የሚለውን ነገር አንድ በአንድ በፓርት እየከፋፈልን እናያለን ማለት ነው። ከእናንተ የሚጠበቀው ከመጀመሪያው እስከ መጨረሻው ድረስ በትዕግስት መከታተል ነው ማለት ነው። ከዛሬ ቀደም እንግዲህ ያያችሁት ሰዎች ትኖራላችሁ። ዊንዶውስ ሰርቨር 2008 እስከ ፓርት 7 ወይም 7 ፓርቶች ከፋፍለን አይተናል ማለት ነው። ስለዚህ አዲስ ከሆናችሁ ደግሞ ያላያችሁት ካላችሁ ደግሞ እሱን እየገባችሁ መመልከት ትችላላችሁ ማለት ነው። ምክንያቱም ለምሳሌ ፈተና ላይ ሲመጣ 2012 ወይም 2008 ልትባሉ ስለምትችሉ በተባላችሁበት ሰርቨር ስለሆነ መጫን ያለባችሁ። ስለዚህ ሁለቱንም ሰርቨሮች እንዴት እንደሚጫን ምን ግንኙነት እንዳላቸው እንዲሁም ምን ልዩነት እንዳላቸው የሚለውን ነገር መለየት ስለሚጠበቅባችሁ ማየቱ አይከፋም ማለት ነው። ስለዚህ ከዛሬ ቀደም የተሰሩ ቪዲዮዎች አሉ፣ በፕሌይሊስት ታስረዋል። እነሱን እየገባችሁ መመልከት ትችላላችሁ። ስለዚህ በዚያ መሰረት መጠቀም ትችላላችሁ ማለት ነው። ስለዚህ ከእናንተ ዋና የሚጠበቅባችሁ ምንድነው? አንደኛ የምትሰሩበት ኮምፒውተር ነው የሚያስፈልጋችሁ። ሁለተኛ ጊዜ ሰጥቶ መከታተል ነው የሚያስፈልጋችሁ። ሌላው ነገር ሁሉም ከዚህ ተካቶላችኋል። ምክንያቱም የት እንደሚሰራ እዚህ ሁሉን ነገር አሳያችኋለሁ። እንዲሁም ሶፍትዌሮችን ደግሞ እንዲሁ ቨርቹዋል ቦክስን፣ ዊንዶውን እንዲሁም ዊንዶው ሰርቨሩን አጠቃላይ ዲስክሪፕሽን ላይ ስለማስቀምጥላችሁ ከዚያ እየገባችሁ አውርዳችሁ መጠቀም ነው የሚጠበቅባችሁ ማለት ነው። ስለዚህ ምንም ነገር አያስፈልጋችሁም ማለት ነው። ስለዚህ ጊዜ ሰጣችሁ ተከታተሉ ማለት ነው። ስለዚህ ቀጥታውን ወደ ቪዲዮአችን እንሄዳለን ማለት ነው። እንግዲህ የመጀመሪያ ስራችን እንግዲህ ቨርቹዋል ቦክስ ላይ ነው የምንጭነው። ቨርቹዋል ቦክስን ከፍታለን ማለት ነው። እሱን ከፍተዋል ማለት ነው። ቨርቹዋል ቦክስ እዚህ ያለ በዚህ ቨርቹዋል ቦክስ መጀመሪያ እንከፍታለን ማለት ነው። ከዚህ ላይ ነው የምንጭነው ሶፍትዌሩን ማለት ነው። በዛኛው በ2008 ሰርቨር ላይ ስንጭን እያያችሁ ካላችሁ በዚያ ስለምታውቁት ብዙም አይከብዳችሁም ማለት ነው። ልዩነት ብዙም እንትን አይላቸውም። የተወሰነ ልዩነት ነው የሚኖራቸው። ስለዚህ ሁለቱን እያነጻጸራችሁ መመልከት ነው የሚጠበቅባችሁ ማለት ነው። ስለዚህ በዚህ አይነት ከፍቶልናል እንትኑ ቨርቹዋል ቦክስ ሲከፍት በዚህ አይነት ነው የሚከፍት። አሁን እዚህ አዲስ ከሆነ ምንም ነገር አይኖረውም። ያውን ቀደም ይሄንን 2008 ዊንዶው 11 ምናምን ጨምኛበት ስለነበር ነው የመጣላችሁ። ስለዚህ ምንም ነገር አይኖረውም ማለት ነው። ስለዚህ እንደ አዲስ በምጭኑ ሰዓት እንግዲህ ከዚህ ላይ ነው ትኩረት ማድረግ ያለባችሁ። ከዚህ ላይ ትከታተሉኛላችሁ ማለት ነው። ስለዚህ እንደ አዲስ ስትጀምሩ ኒው የሚለው ላይ ገብታችሁ እንትን የምትሉት ኒው የሚለው ክሊክ ታደርጋላችሁ። ከዚህ ላይ የምትጽፉት ስም ዝም ብላችሁ ዊንዶውስ የምትጭኑትን የሰርቨሩን ስም ለመጻፍ ነው የፈለጋችሁን መጻፍ ትችላላችሁ ማለት ነው። ግን ከዚህ የተደገመ ካልሆነ ችግር የለውም ማለት ነው። ስለዚህ ዊንዶውስ ሰርቨር 2012 ብዬ ጻፍኩ ማለት ነው። ይሄን ካደረጋችሁ በኋላ ኔክስት ትላላችሁ ማለት ነው። ይሄን ሲመጣላችሁ እዚህ ላይ የሚሞራችሁን ሳይዝ ነው የሚያስቀምጥላችሁ። እዚህ ላይ 2 ጂቢ ብሎ አስቀምጦታል እና እዚህ ወደዚህ መቀነስ ትችላላችሁ። ትንሽ ማሳነስም ትችላላችሁ። 1 ጂቢ ማድረግ ትችላላችሁ ቢዚ እንዳይሆን። እንደዚህ 1004 ሜጋባይት ማለት 1 ጂቢ ስለሆነ እዚህ ካደረጋችሁ በኋላ ኔክስት ብላችሁ መሄድ ነው። እነዚህ ባይ ዲፎልት የተቀመጡ ነገሮች ናቸው። እነዚህን አትነካኳቸውም። ዝም ብላችሁ ክሬት ትላላችሁ እዚህ ላይ። አሁንም ኔክስት ብላችሁ ትሄዳላችሁ ማለት ነው። ኔክስት አሁንም ክሬት ትሉና ኒው የሚለውን ጨርሳችሁ አሁን ዊንዶውስ ሰርቨር 2012 ቅድም እዚህ ላይ የሰጠሁት ስም ነው እዚህ ላይ መጥቶ ዲስፕሌይ የሚሆነው ማለት ነው። አሁን ደግሞ ኒው ላይ ነበር። አሁን ደግሞ የት እንሄዳለን? ሴቲንግ ውስጥ እንሄዳለን ማለት ነው። ሴቲንግ ውስጥ ገብተን ምን እናደርጋለን? ሶፍትዌሩን እናስገባለን ማለት ነው። ስለዚህ ሴቲንግ ከመጣችሁ በኋላ ስቶሬጅ የሚል አለ። ስቶሬጅ ክሊክ ካደረጋችሁ እዚህ ኢምፒቲ የምትላለች ኢምፒቲ ክሊክ ታደርጋላችሁ። ከዚህ ኢምፒቲ ካደረጋችሁ በኋላ የሲዲ ምልክት አለች። እሷን ክሊክ ታደርጉና ሶፍትዌሩን ለማስገባት እንትላላችሁ ማለት ነው። ከዚህ ላይ ካሁን ቀደም ጭናችሁት ከሆነ የሶፍትዌሩ ስም እዚህ ይመጣላችኋል። ካልጫናችሁ ምን ታደርጋላችሁ? ፋይሉን ቹዝ አድርጋችሁ ፋይል ወዳለበት ቦታ ይወስዳችኋል። እሱን ሶፍትዌሩን ማስገባት ነው። ከዚህ ላይ ሶፍትዌሩ የነው ዊንዶውስ ሰርቨር 2012 ማለት ነው። ይሄን ቹዝ ታደርጉና
ታስገባላችሁ ማለት ነው ሶፍትዌሩን። ይህን ካስገባችሁ በኋላ አሁን የትመጣላችሁ ታች ኔትወርክ ከምትለው መታችሁ ናት ነው የሚለው እዚህ አታች የሚለው ኢንተር ኔትወርክ ታደርጋላችሁ። የሚጠቅመው መቼ ነው? ለምሳሌ ኮምፒውተሮች ሆስት ወይም ክሊያንት ኮምፒውተር እና ሰርቨር ኮምፒውተር ጆይን በምናደርግበት ሰዓት ኮኔክት በቀላሉ እንዲያደርግልን ይጠቅመናል ማለት ነው። ይህን ካደረጋችሁ በኋላ ኦኬ ብላችሁ መሄድ ነው ማለት ነው የሚጠበቅባችሁ። አሁን ሶፍትዌራችን አስገብተናል። ምን ዊንዶውስ ሰርቨር 2012ን አስገብተናል። መጨረሻ የሚቀረን ስታርት ማድረግ ወይም ምን ማድረግ ሶፍትዌር ወደ መጫን እንሄዳለን ማለት ነው። ስታርት ትላላችሁ ማለት ነው። እሺ ይሄ ነገር ሲመጣላችሁ እዚህ ላይ መጠንቀቅ አለባችሁ። እዚህ የፋይል የሚያስመርጠን ቦታ ይመጣላችኋል። እዚህ ላይ ዊንዶውስ ሰርቨር የምንጭኑት ሰርቨር ፋይል ካልመጣ ዝም ብላችሁ ኔክስት ምትሉ ከሆነ ያከስራችኋል። ስለዚህ እዚህ ላይ ፋይሉ የምንጭነው ዊንዶውስ ሰርቨር መሆኑን ቸክ ማድረግ አለባችሁ ማለት ነው። አሁን ይሄ ትክክል ያስገባ ነው ሶፍትዌር ስለሆነ ስታርት እንለዋለን ማለት ነው። ሎድ አድርጎ ያመጣልናል። ሁላችንም በትዕግስት መጠበቅ ነው የሚጠበቅብን ማለት ነው። እሺ ስለዚህ ይሄን ያመጣልናል። ሁላችሁም ዊንዶውስ ጭናችሁ የምታውቁም ካላችሁ ሌላ ሰርቨር ጭናችሁ የምታውቁ ከሆነ ይሄ ነገር ሁሌም ይመጣል። እዚህ ላይ ምንድነው የምትሉት ላንጉዌጅ እንዲሁም የእንትኑን የኪቦርዱን የቱን እንድንል ነው እንትን የሚለን ይሄን አትነካኩትም ባይ ዲፎልት ስለተቀመጠልን ማለት ነው። እንግሊሽ፣ ዩናይትድ ስቴትስ፣ ዩኤስኤ ነው። ስለዚህ ኔክስት ብላችሁ ነው የምትሄዱ ማለት ነው። ኢንስታል ትሉታላችሁ ማለት ነው። እሺ ስለዚህ እዚህ ድረስ መጥተናል ማለት ነው። ስለዚህ እዚህ ላይ አጠቃላይ ባይታቸው 64 ቢት ነው። እዚህ ላይ 2012 ነው እየጫን ያለን። እነዚህን ነገሮች እንትን ትላላችሁ። እዚህ ላይ ምን ታገላችሁ? ኔክስት ብላችሁ ትሄዳላችሁ ማለት ነው። እዚህ ላይ ይሄ ሲመጣላችሁ ታች ላይ አይ አክሴፕት የምትለውን ቸክ ታደርጉና ኔክስት ትላላችሁ ማለት ነው። እዚህ ላይ አፕግሬድ እና ከስተም ይላል። ከስተምን ነው እንትን የምትሉት ከአሁን ቀደም ስንሰራ ስላያችሁ። እዚህ ቦታ ላይ ስንደርስ ፓርቲሽን አድርጉ ልትባሉ ትችላላችሁ። ካልተባላችሁ ችግር የለውም። ፓርቲሽን አድርጉ የምትባሉ ከሆነ ለምሳሌ ይሄን 50 ጂቢ ያለ 50ውን ጂቢ ለሁለት ክፍሉ ልትባሉ ትችላላችሁ። ወይም 40 እና 60 አድርጋችሁ ክፈሉ ልትባሉ ትችላላችሁ። ለምሳሌ ፓርቲሽን ለማድረግ ታደርጋላችሁ። እዚህ ላይ ኢንክል ታደርጉና ኒው ትላላችሁ። እዚህ ላይ 51200 ይላል። ይሄ በሜጋባይት ነው ወደ ጂቢ። ስለዚህ ይሄን ለመክፈል ስንፈልግ ለምሳሌ ፓርቲሽን ማድረግ ስትፈልጉ እንጠራላችሁ። ለምሳሌ ይሄን አንዱን 20,000 አረኝ ልከፍለው እችላለሁ። ይሄን ካደረጋችሁ በኋላ አፕላይ ትሉታላችሁ። እዚያ ኦኬ ትሉታላችሁ ማለት ነው። ምን አደረገው 30.5 እና 19.2 ጂቢ አድርጎ ከፈለው ማለት ነው። ይሄን ደግሞ ወደ አንድ ኤክስቴንድ ለማለት ስትፈልጉ ምን ታደርጉታላችሁ? ድሌት ማድረግ ትችላላችሁ ማለት ነው። ይህንን ወደ አንድ ድሌት ማድረግ ትችላላችሁ። ላለመክፈል ወይም የተከፈለው እንትን ለማለት ስትፈልጉ ማለት ነው። እንደዚህ ካደረጋችሁ በኋላ ኔክስት ብላችሁ ትሄዳላችሁ ማለት ነው። ይሄኛውን እዚህ ላይ ሰሌክት ታደርጉና ኔክስት ትላላችሁ። አሁን ምን አደረገ? ወደ መጫኑ ሄዷል። እነዚህን አጠቃላይ ያሉትን ነገሮች ቸክ አድርጎ ወይም ራይት ካደረገ በኋላ ሪስታርት አድርጎ ይመለስልናል ማለት ነው። አሁን እዚህ ፐርሰንት መቆጠር ይጀምራል። እዚህ ላይ 100% ከደረሰ በኋላ ኢንስታሊንግ ፊቸር፣ ኢንስታሊንግ አፕዴት እና ፊኒሽንግ አፕ የሚለውን ነገር ቸክ እያደረጋችሁ ይሄዳል ማለት ነው። በትዕግስት መጠበቅ ነው የሚጠበቅባችሁ ማለት ነው። ስለዚህ እንደምታዩት አሁን ፐርሰንቱን ቆጥሮ ጨርሷል ማለት ነው። ስለዚህ እነዚህን ቸክ እያደረገ ይወርዳል ማለት ነው። አሁን አፕዴት ያደርጋል። እዚያ ፊኒሽንግ አሁን ሪስታርት አድርጎ ይነሳል ማለት ነው።
ፓስዋርድ ኦኬ ትላላችሁ። ይሄኛው ምንድነው? አድሚኒስትሬተር ነው። ስለዚህ ፓስዋርድ ጠንከር ያለ ፓስዋርድ ትሰጣላችሁ ማለት ነው። እዚህም ኮንፊርም ተመሳሳይ ፓስዋርድ መሆን አለበት። ይህን ካደረጋችሁ በኋላ ኢንተር ትላላችሁ ማለት ነው። ኦኬ ብላችሁ ትሄዳላችሁ። ስለዚህ ይህን ፓስዋርድ መርሳት የለባችሁ፣ ምክንያቱም ስገቡ በዚህ ፓስዋርድ ስለሆነ የሚያስገባቸው ማለት ነው። ስለዚህ ሰርቨሩ መጨረሻ ላይ በዚህ አይነት መልኩ ጭኖ ይጨርሳል። አሁን ሰርቨር ማናጀሩን ሰርች እያደረግን እስከሚመጣ ድረስ እንጠብቀዋለን ማለት ነው። ስለዚህ ውድ ቻናላችን ቤተሰቦች በዚህ አይነት መልኩ ጭኖ ጨርሶልናል ማለት ነው። ስለዚህ ለኮምፒውተራችን ኔም እና እንዲሁም ኮምፒውተር ኔም እንዲሁም አይፒ አድሬስ አሳይን እናድርግለት ማለት ነው። ስለዚህ የኮምፒውተር ኔማችን ለመስጠት እዚህ ላይ ኮምፒውተር ነው የሚላለ እዚህን ምን እናደርጋለን እንሰጣለን ማለት ነው። እዚህ ቼንጅ የሚለውን ክሊክ እናደርግና ለኮምፒውተራችን ኔም እንሰጣለን ማለት ነው። ይሄኛው ሰርቨር እንበለው፣ ሰርቨር ኮምፒውተር ብለን ሰጠን። ከዚህ በኋላ ኦኬ እንላለን። ኦኬ እንትን ስለተሰጠ ነው። ኦኬ ስፔስ መኖር የለበትም፣ ስፔስ መኖር የለበትም። ስለዚህ ኦኬ ሲን ሪስታርት ይጠይቃል። አይፒ አድሬስ እንስጠው። አይፒ አድሬስ ለመስጠት እዚህ ላይ እንገባለን። እዚህ ላይ ራይት ክሊክ ከዚያ ፕሮፐርቲስ ከዚያ አይፒ ቨርዥን ፎርም ትንልና እንሰጠዋለን። ይችን እናበራ እና አይፒ አድሬስ እንሰጠዋለን ማለት ነው። ለምሳሌ እዚህ የሰርቨር እንትናችን አይፒ አድሬስ ለምሳሌ 192.168 10 የመጨረሻዋን እኛዋን ሁለት እናድርገት ማለት ነው። እኛውን ዲፎልቱን ችግር የለውም በ192.168 10 አንድ ማድረግ እንችላለን ማለት ነው። ከዛ በኋላ ይሄኛውን 88 መስጠት እንችላለን። እንደ ኦፕሽን ነው እንትን ማድረግ እንችላለን። እሺ የታችኛውንም 4 እንስጠው። ከዚህ በኋላ ምን እንላለን? ኦኬ እንለዋለን ማለት ነው። ክሎዝ ብለን እንወጣለን ማለት ነው። አሁን ምን አድርገናል? ለኮምፒውተራችን ምን ሰምተናል? አይፒ አድሬስ ሰጥተናል ማለት ነው። አሁን እንትናችን ሪስታርት እናደርገዋለን እንዲልልን እንዲሰጥልን ሪስታርት ማድረግ እንችላለን ማለት ነው። ስለዚህ ከዚህ በኋላ ሪስታርት አድርገን ለኮምፒውተራችንም ኔሙን ይሰጥልና እንዲሁም አይፒ አድሬሱን እዚህ ላይ አሁን አሳይን ያደረግነውን ይሰጥልናል ማለት ነው። ውድ ቤተሰቦች ስለዚህ በዛሬው ቪዲዮ ይህን ይመስላል ማለት ነው። በቀጣይ ቪዲዮ ደግሞ አክቲቭ ዳይሬክተሪ አሳያችኋለሁ ማለት ነው። መልካም ጊዜ፣ መልካም ቆይታ።